ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች፣ በዛሬው መረጃችን በዓለማችን ትልቋና ልዕለ ኃያሏ ሀገር አሜሪካ የመጀመሪያው ሙስሊም የኒውዮርክ ከንቲባ እንደሚሆን የሚጠበቀው ዞህራን ማምዳኒ ማን እንደሆነ በጥቂቱ እናስቃኛችኋለን። ውድ ቤተሰቦቻችን ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ እንድትጀምሩ በአክብሮት እንጠይቃችኋለን። እንዲሁም አዳዲስ መረጃዎች እንደተለቀቁ ይደርሷችሁ ዘንድ የደውል ምልክቷን መጫናችሁንም አትዘንጉ። በቀጥታ ወደ ዝርዝሮቹ አለፍን፣ አብረን እንከታተለው። በታላቋ አሜሪካ የመጀመሪያው ሙስሊም የኒውዮርክ ከንቲባ እንደሚሆን የሚጠበቀው ዞህራን ማምዳኒ ማን ይሆን? በአሜሪካ ትልቋ ከተማ የሆነችው ኒውዮርክ ለከንቲባነት በሚደረገው ፍልሚያ የ33 ዓመቱ ዞህራን ክዋሜ ማምዳኒ የመጀመሪያው ሙስሊም የዲሞክራቲክ ፓርቲ እጩ በመሆን ታሪክ ሰርቷል። ዞህራን አንጋፋው ፖለቲከኛና የቀድሞ የኒውዮርክ ከንቲባ የሆኑትን አንድሪው ኩሞን ማሸነፉ በርካታ የፖለቲካ ታዛቢዎችን በጣም አስደንቋል። የግራ ዘመም ፖለቲከኛ፣ የፍልስጤማውያን መብት ተሟጋች፣ የስደተኛ ልጅ እንዲሁም ሙስሊም የሆነው ዞህራን የበርካታ ዓመታት ልምድ እንዲሁም የቢሊዮነሮች ድጋፍ ያላቸውን አንድሪው ኩሞን ያሸንፋል ተብሎ በፍጹም አልተጠበቀም ነበር። ዞህራን የምርጫ ቀስቀሳውን በሀብት ክፍፍል፣ የህዝብ አገልግሎቶችን ለማስፋፋት እና የከተማ ድህነትን ለመለወጥ ያለሙ ተራማጅ ፖሊሲዎችን ይዞ ነው የተነሳው። ዞህራን በኒውዮርክ ሁሉም የአውቶቡስ የትራንስፖርት አገልግሎቶች ነፃ እንዲሆኑ፣ የቤት ኪራይ እንዳይጨምር እግድ መጣል፣ በማህበራዊ የቤት ልማት ተመጣጣኝ ቤትን መገንባት፣ ከተማዋ የምትቆጣጠራቸው የገበያ መደብሮች ጤናማ የሸቀጥ ፍጆታዎችን በአነስተኛ ዋጋ ማቅረብ እና ነፃ የልጆች እንክብካቤ የሚሉ የነዋሪዎችን ህይወት ማሻሻል ላይ ያተኮሩ ፖሊሲዎችን ይዞ ነው የቀረበው። የኒውዮርክ የፖሊስ በጀት በመቀነስ የማህበረሰብ ደህንነት፣ የአእምሮ ጤና ባለሙያዎችን እና የአደጋ ጊዜ ምላሽ ሰጪዎችን እና ሌሎችን ማህበረሰብ ያማከሉ ስራዎችን መስራት የሚል እቅድም ይዟል። ዞህራን እስራኤልን ከሚቃወሙ ፖለቲከኞች መካከል አንዱ ሲሆን በጋዛ እየተፈጸመ ያለው የዘር ጨፍጨፋ ወይም ጄኖሳይድ ነው በሚል በተደጋጋሚ ሲናገር ያለ ፍርሃት ነው። ዞህራን ከጥቂት ወራት በፊት ከታዋቂው ጋዜጠኛ መህዲ ሐሰን ጋር በነበረው ቆይታ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ኒውዮርክ ቢመጡ ምን ታደርግ ነበር ተብሎ ለተጠየቀው ጥያቄ እርግጠኛ ሆኜ ነው ምነግርህ፣ እኔ ከንቲባ የሆንኩባት ከተማ ቢመጡ በእርግጥም ችግር ይገጥማቸዋል ሲል መልሷል። ዞህራን ፈርጠም ብሎም እንደ ከንቲባ ኔታንያሁ ኒውዮርክ ቢመጣ አሳስሮ ነበር ሲል መልሷል። ይህች ከተማ እሴቶቻችን ከዓለም አቀፍ ሕግ ጋር የሚጣጣምባት ናት፣ ተግባሮቻችንም ይህንኑ ማንጸባረቅ አለባቸው በሚል ምላሽ በመስጠቱ የበርካታ ዓለም አቀፍ ሚዲያዎች መነጋገሪያ ሆኖ ነበር። ዞህራን በመጪው ዓመት ጥቅምት መገባደጃ በሚደረገው የከንቲባ ምርጫ የመጀመሪያው ሙስሊም የዲሞክራቲኮች እጩ በመሆን ታሪክ ሰርቷል። ግራ ዘመም ፖለቲከኞችና ተራማጆች ድጋፋቸውን የሰጡትና በሺዎች በሚቆጠሩ በጎ ፈቃደኞች ታጅቦ ዘመቻውን የሚመራው ዞህራን ከ3 ዓመት በፊት በወሲባዊ ትንኮሳ ከኃላፊነት የለቀቁትን አንድሪው ኩሞን 43.5 በመቶ ድምጽ በማግኘት ነበር ያሸነፋቸው። ከፍተኛ ስፍራ የተሰጣቸው ፖለቲከኛው 36.4 በመቶ ድምጽ ነበር ያገኙት። የድምጽ ቆጠራው ወደ ዞህራን እያጋደለ በመጣበት ወቅት ዞህራን የደቡብ አፍሪካዊውን የነጻነት ታጋይ ኔልሰን ማንዴላን በመጥቀስ እስኪከናወን ድረስ ሁልጊዜ የማይቻል ይመስላል በማለት ጠቅሶ ጓደኞቼ አድርገነዋል፣ እናንተ ናችሁ ይህንን ማድረግ የቻላችሁት፣ ለኒውዮርክ ከተማ ከንቲባ የዲሞክራቲክ ፓርቲ እጩ በመሆኔ እጅግ ክብር ይሰማኛል ብሏል። ታዲያ የ33 ዓመቱ ፖለቲከኛ ዞህራን ትውልዱ ምስራቅ አፍሪካዊቷ አገረ ዩጋንዳ ስትሆን ወላጅ እናቱ በፊልሙ ዘርፍ ስመጥር የሆኑና በርካታ ሽልማቶችን የተቀበሉት የፊልም ዳይሬክተሯ ህንዳዊቷ ሚራ ናየር ናቸው። አባቱ ደግሞ ሴቪየርስ ኤንድ ሰርቫይቨርስ እንዲሁም ጉድ ሙስሊም ባድ ሙስሊም በሚሉ መጽሐፎቻቸው የሚታወቁትና አፍሪካ ካፈራቻቸው ከሚባሉ ምሁራን መካከል አንዱ የሆኑት ዩጋንዳዊ ማህሙድ ማምዳኒ ናቸው። ማምዳኒ በአሁኑ ወቅት በኮሎምቢያ ዩኒቨርሲቲ መምህር ናቸው። ሁለቱም ወላጆቹ ትምህርታቸውን የተከታተሉት በሃርቫርድ ዩኒቨርሲቲ ሲሆን ዞህራን ከወላጆቹ ጋር ወደ ኒውዮርክ ያቀናው ገና በ
7 ዓመቱ ነበር። በብሮንክስ ሁለተኛ ደረጃ የሳይንስ ትምህርት ቤት ትምህርቱን የተከታተለ ሲሆን ከቦሊድ ኮሌጅ በአፍሪካና ጥናት የመጀመሪያ ዲግሪውን አግኝቷል። በዚሁ የኮሌጅ ቆይታው ተማሪዎች ለፍልስጤም ፍትህ ወይም ስቱደንትስ ፎር ጀስቲስ ኢን ፓለስታይን የሚል እንቅስቃሴዎችን ከሌሎች ጋር አብሮ አቋቁሟል። ታዲያ ይህ ተራማጅና የከተማዋ የመጀመሪያ ሙስሊም እንዲሁም ደቡብ እስያዊ እጩ ከንቲባ በዘመቻው ወቅት መሰረቱንም አልረሳም። በአንድ ቪዲዮ ላይ ስለ ኑሮ ውድነት በዩጋንዳ ቋንቋ የቦሊድ ፊልሞች ክሊፖችን በመቀላቀል ለምርጫ ቅስቀሳ ተጠቅሞበታል። ታዲያ በዚህ ዓመት በብሩክሊን ተወላጅ የሆነችውን የ27 ዓመቷ ሶሪያዊት አርቲስት ራማ ጁዋንጅ ጋር ተጋብተዋል። ዞህራንም ቢሆን ወደ ብዙ አቅጣጫ በወሰደው ህይወቱ በፊልም ተሳትፏል። የራፕ ሙዚቃዎችን አውጥቷል። ወደ ስነ ጽሁፍ ዓለም ውስጥም ገብቷል። ኃይል የህዝብ ነው የሚለው ዞህራን የተለያዩ እንቅስቃሴዎችን በማደራጀት ይታወቃል። በፕሮፋይሉ ላይ የቀረበው ጽሁፍ የዓለማችን አሳዛኝ ክስተቶች ወደ ቀቢጸ ተስፋ እንዳይወስደኝ ያላደረገኝ ሁልጊዜ ማደራጀቴ ነው ይላል። ወደ ፖለቲካ ከመግባቱ በፊት በኩዊንስ የሚኖሩ ዝቅተኛ ገቢ ያላቸው የቤት ባለቤቶች በግዳጅ እንዳይወጡ በመታገል የቤቶች አማካሪ በመሆንም ሰርቷል። እንዲሁም የእስልምና እምነቱንም የምርጫ ቅስቀሳው አንድ አካል አድርጎታል። በተለያየ ጊዜ ጸረ ሙስሊም ትርክቶች፣ ጥላቻዎችና ዘለፋዎች እንደሚደርሱበት በተደጋጋሚ ተናግሯል። እንደ ሙስሊም በአደባባይ መቆም ማለት ተደብቀን የምናገኘውን ደህንነት መስዋዕትነት ማድረግ እንደሆነ እናውቃለን ሲል በአንድ የድጋፍ ሰልፍ ገልጾ ነበር። ታዲያ በአሁኑ ጊዜ ከዞህራን በስተቀር የሚጨነቅላቸው ጉዳዮችን በሙሉ ሊወክል የሚችል ማንም የለም ሲሉ ድረም የተባለው የማህበራዊ ፍትህ ድርጅት የፖለቲካ ዳይሬክተር የሆኑት ጃህፕሪት ሲንግ ተናግረዋል። ዞህራን እስራኤል በጋዛ ላይ የምታደርገውን ጥቃት በይፋ በሰላ ሁኔታ ከሚተቹ አሜሪካዊ ፖለቲከኛዎች መካከል አንዱና ዋነኛው ነው። ሁልጊዜም ቢሆን ቋንቋዬ ግልጽና በእውነት ላይ የተመሰረተ ነው፣ እስራኤል የዘር ማጥፋት ወንጀል እየፈጸመች ነው ሲል በኤክስ ገጹ አስፍሮ ነበር። በተጨማሪም ከዓለም አቀፍ ሕግ በተጻራሪ እስራኤል ከምታደርገው ሰፈራ ጋር ግንኙነት ያላቸው የኒውዮርክ በጎ አድራጎት ድርጅቶች ከቀረጥ ነፃ የሚሆንበት ሁኔታ የሚሰረዝ ረቂቅ ሕግ አስቀምጧል። እስራኤል በጋዛ የዘር ማጥፋት ወንጀል እየፈጸመች ነው ከሚለው በተጨማሪ የአፓርታይድ ስርዓት እያካሄደች እንደሆነና ጠቅላይ ሚኒስትር ቤንያሚን ኔታንያሁ መታሰር አለባቸው ብሎም ያምናል። እስራኤል የሚቀርቡባትን የዘር ማጥፋትና የአፓርታይድ ስርዓት ክሶች አትቀበልም። ዞህራን እስራኤል እንደ አይሁድ ሀገር የመቆም ህልውናዋን ይደግፍ እንደሆነ በተደጋጋሚ ተጠይቆ ሃይማኖትም ሆነ ሌሎች ጉዳዮችን መሰረት አድርጎ የዜግነት ተዋረድ ያለው ማንኛውም አገር መደገፍ ምቾት አይሰጠኝም ብሏል። ሆኖም የእስራኤልን እንደ ሀገር የመቆየት መብት እንደሚቀበል ገልጿል። እንደ ሁሉም ሀገራት የመቆየት መብት እንዳላት አምናለሁ። እንዲሁም ይህ የዓለም አቀፍ ህግጋትን የማክበር ኃላፊነት ጭምርም ነው ብሏል። ዞህራን ራሱን ጨምሮ ቤተሰቦቹ ላይ በእስልምና እምነቱ ምክንያት ማስፈራሪያዎች እንደሚደርሱበት ጠቅሶ በዚህች ከተማ ወይም አገር ለጸረ ሴማዊነት ቦታ የለንም ብሏል። የፖለቲከኛው ትችት በአሜሪካና በእስራኤል መንግስታት ፖሊሲዎች ላይ ያነጣጠረ እንጂ በአይሁዳውያን ላይ እንዳልሆነ ነው በተደጋጋሚ የሚናገረው። የኒውዮርክ ከተማ የከንቲባ ምርጫ በሚቀጥለው ዓመት ጥቅምት ማገባደጃ ላይ ይደረጋል። ዞህራን ከሪፐብሊካን ፓርቲ እጩ ከርቲስ ሲልዋ ጋር የሚፎካከር ይሆናል። በዋናነት የዲሞክራቶች ማዕከል በሆነችው ኒውዮርክ ሪፐብሊካን የከንቲባ ውድድሩን ያሸነፈው በአውሮፓውያኑ 2001 ማይክ ብሉምበርግ ነው። የዞህራን የምርጫ ቅስቀሳ ከ22000 በላይ በጎ ፈቃደኞች እንዲሁም በአሜሪካ ፖለቲካ ተራማጅ በሚባሉና በስመጥር ፖለቲከኞች እንደ በርኒ ሳንደርስ፣ አሌክሳንደሪያ ኦካሲዮ ኮርትዝ ባሉ ድጋፍ የተቸረው ነው። ሆኖም አንድሪው ኮሞ እና ሌሎች 115 ቢሊዮን ዶላር በጀትና 300,000 በላይ የማዘጋጃ ቤት ሰራተኞች ላላት የኒውዮርክ ከተማ ልምድ ያንሰዋል ሲሉ ይተቹታል። በተጨማሪም ፖሊሲዎቹ ጽንፍ የወጡና መሬት ላይ ያለውን እውነታ ከግምት ውስጥ ያላስገቡ ናቸው ሲሉ ይወቅሱታል። ውድ የቻናላችን ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃ የተከታተላችሁትን ይመስል ነበረ። ከሰዓታት በኋላ በሌሎች መረጃዎች ደግመን እስክንገናኝ ቸር ያሰማን።